መቅደስ ውስጥ መግባት ለቅዱሳን ብቻ የተፈቀደ እንዳይመስላችሁና ኃጢአተኝነት ሲሰማችሁ እንዳትርቁ ከቤተ እግዚአብሔር። ይሄን ለምን መሰላችሁ ምላችሁ አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ የመጣው ወደ ዓለም እኛን ኃጢአተኞችን ፍለጋ እንደሆነ መርሳት ስለሌለብን ነው። ሐኪም ቤት የሚሄድ ማንኛውም ሰው በሽታ ስላለበት ነው። እዚያ ጤነኞች ምን ሊያደርጉ ይሄዳሉ? ምክንያቱም የሕክምና ስፍራ ነው። ቤተክርስቲያንም ልክ እንደዚያ ነች። በሽተኞች ሊሰበሰቡባት የሚገባ ፈውስ የሚገኝባት የፈውስ ስፍራ ናት ቤተክርስቲያንና ሁላችንም ኃጢአተኞች ስለሆነ የመጣንን ባይሆን ግን አንድ ነገር መርሳት የለብንም። እምንመጣው በሽተኛነታችንን በማመን ነው መምጣት ያለብንና ፈውስ ፍለጋ የመጣን መሆናችንን ማመን አለብን ሁላችንም። ይህንን በሉቃስ ወንጌል ምዕራፍ 5 ላይ በተለይ ቁጥር 8 ላይ ስትመለከቱት ትረዱታላችሁ። ቅዱስ ጴጥሮስ በአንድ ወቅት ወደ ጌታ በቀረበ ጊዜ ወይም ጌታ አጠገቡ በነበረ ጊዜ ጌታችን ኢየሱስ ክርስቶስ ባደረገው ተአምር ምክንያት ምን ብሏል? አንድ ወቅት ላይ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ራቅ ብሎት ነበር ይላል። አሁን ቅዱስ ጴጥሮስ ኃጢአተኛነቱን መሰከረ። ከጌታ አጠገብ መኖር የሚገባው ሰው እንዳልሆነም አመነ፣ ተናዘዘ ማለት ነው። ቅዱስ ጴጥሮስ 3 ነገር ያደረገው፣ አንደኛ ጸሎት አድርጓል። ጌታ ሆይ ብሎ ነው የጀመረው፣ ከኔ ራቅ እኔ ኃጢአተኛ ስለሆንኩ ብሎ ጸሎት አድርጓል። አንደኛው ጸሎት ነው። ሁለተኛው ኑዛዜ ነው፣ ኃጢአቱን ተናዟል።